እንዴት ነህ ዝና? ቆይ እንዴት ግን አንተ እዚህ ሰፈር መጣ? ምን ነው መምጣት አልነበረብኝ? አይ እንደዛ ሳይሆን ማለት ያው እዚህ ሰፈር ድረስ ስትመጣ እንዴት ሳትደውልልኝ ብዬ ነው። ይሄኔ እህትሽን በር ቆልፈሽ አስቀምጠሻል ነው አይደል? ኤፍራታ ኧረ እሱ እኮ እንደጠፋሽ ናት። በቃ በእናትሽ የለችም ምናምን የምትይውን አማርኛ ተይው። ቆይ መቼ ነው እኔን የምታውቂ? እስቲ ንገሪ። ለማንኛውም አሁን የመጣሁት እሷን ፍለጋ አይደለም፣ የሆነ ሰው ጋር ልልክሽ ነው። ማን ጋር? መድብል ጋር። መድብል? እሺ ግን እኮ መድብል ተጣልቶኛል። ሲጀመር አንቺ ያልተጣላሽው ሰው አለ እንዴ? ሌላው ቢቀር ከራስሽ ጋር በቀን 3 ያትጣይም? እሺ መድብል ጋር ምን አስይዘህ ነው የምትልከኝ? ብሩክ በህይወት እንዳለ ብታውቂ ምን ይሰማሻል? ግን ደግሞ በህይወትና በሞት መሃል እንዳለ ብታገኝ ለማዳን ትሞክሪያለሽ? አልገባኝም። አዎ አይገባሽም። በቀጥታ ልንገርሽ። ሰላም እንደምን አላችሁ ጋይስ? የምሳሌ ድራማ ቤተሰቦች ተከታታዮች አላችሁ? እኛ አለን። እንግዲህ በዛሬው በክፍል 103 ካች ብለናል ማለት ነው። ክፍል 103 ምን ተፈጠረ የሚለውን ይዘን መጥተናል ማለት ነው። እንግዲህ በባለፈው ሳምንት ሞገስ ወደ እነዛ ሄዶ መጡ ታደረሱበት ጥቃት ምናምን የሚለው ላይ ነበር ልባችን ተጥልጥሎ ያለቀው። እንግዲህ ሞገስ ምንም ሳይሆን ተገናኝተዋል ማለት ነው። ሞገስ ምንም አልሆነም፣ ምንም አልደረሰበትም። ግን ያው አሪፍ ነገር ከብዙ ስቃይ ቢኖረውም ዛሬ አሪፍ ነገር ተፈጥሯል ማለት ነው። እሱም ያው የብሩክ መገኘት፣ የብሩክ መጥፋት የሁላችንም እንትን ነበረ፣ የተመልካቾች ሀሳብ ነበረ እንዲመለስ ማለት ነው። እንግዲህ ብሩክ ዛሬ መጥቷል ማለት ነው። ማለት አድራሻው የተጣለበት ቦታ ራሱ ተገኝቷል ከብዙ ፋይት በኋላ ማለት ነው። ግን ሰዎቹ ማለት ነው ያ ሁሉ እየተፈየቱ እየተመቱ ራሱ እዚህ አይደለም። ምን አይነት ጭካኔ ውስጥ ቢሞሉ ነው እንደዛ የሚሉት? ግን እዚህ አይደለም ምናምን ብለው ሊሸመጥጡ ሞክረው ነበረ። እንግዲህ ያው ብሩክ ከብዙ ስቃይ በኋላ ተገኝቷል። ግን ያው መጨረሻው ትንሽ ቢያስደነግጥም እንግዲህ ብሩክ የታሰረበትም ምክንያት አውቀናል፣ ለምንም እንደሆነ። ያው ከይሄኛው የመድብል ጓደኛ ማለት ነው እቃ ይዞ ሊወጣ ሲል፣ እቃ ይዞ ወደ ሌላ ሀገር ሊልክ ሲል ምናምን እዳ ውስጥ ሊከቱ ሲል የመድብል ጓደኛ እንደዚህ ብሎ አያስጥሉታል ማለት ነው። ማለት ቤቱን እንደዚህ እዳ ትገባለህ ምናምን አንተ እኔን ለመርዳት ፈለግክ ምናምን ሲለው፣ አይ እንደዚህ ስለሚያደርጉ ነው፣ ምክንያቱም እነሱ ይጎዱሃል፣ እነሱ ከባድ ናቸው፣ በእኔ የደረሰው እንዳይደርስብና እንትና ያን ካሌ በቀል ስለምፈልግ ነው እኔ እንደዚህ ማረግ ምናምን ብሎት ማለት ነው። ብሩክም እንደዛኔ ቀልበስ ብሎ እንደዛ ቤት የሚሻሸጡ የሚፈራረሙ መስለው ከዛ ነገር ወጥቷል ማለት ነው። ምክንያቱም 50 ሚሊዮን ብር የሚያወጣ እቃ ነው እንትን ያለባቸው ያስወሰደባቸው ማለት ነው። እና ያኔ 50 ሚሊዮን ብር እቃ የሚያወጣ እቃ ስለያዘባቸው እነሱን አገቱት ማለት ነው። እንግዲህ ዛሬ ማህሌትን አግኝቷት፣ ማህሌት ዝና ለማህሌት ብሩክ በሞትና በህይወት መካከል ቢኖር ምን ታደርጊያለሽ? ግን ማለቴ አለ ግን አልሞተም፣ ከመሞትም ደግሞ አይድንም ማለት በእነሱ ቁጥጥር ስር እንዳለ ነግሯታል ማለት ነው። ስለዚህ እሷ ደግሞ ከእናንተ ናችሁ ወይ ያገታችሁት ብሩክን ምናምን ብላ ስትጠረጥርበት፣ እኔ እሱ ምን ላረግ አግተዋለሁኝ፣ ምን ያረግልኛል ምናምን፣ እኔ ካንቺ ጋር ከሱ ጋር ሳይሆን ከኔ ጋር ሳይሆን ካንቺ ጋር ነው እንደውም ጸብ ያለው ምናምን ብሏታል ማለት ነው። ግን እንዳገቱ ጠርጥራለች። ያው እጄ ነፈስ ስለሆነች ነው እንጂ ያው እንግዲህ በእሷንም ተዛዛዟታል። ምንም ይል ትዛዝ ነው መድብልን እንድታወጣው ከመድብል ሂዳ ለብሩክ
ብሩክ ያጠፋብንን 50 ሚሊዮን ብር እንዲከፍለን ቢያንስ ግማሹን እንዲከፍለንና የሆነ እንዲፈታ አይነት አድርገው እንትን ሊበሉት ማለት ነው። ይሄንን ኬስ ተጠቅሞ 50 ሚሊዮን ብሩ 25 ሚሊዮኑን ካስከፈሉ በኋላ ብሩክን እንለቅልሃለን አይነት ነገር ሊሉት ነበረ። እንግዲህ ማለት ትስማማለች ወይ አላቅም። ብትስማማም እንግዲህ ዝና ቀድሟቸዋል። ከለምንም ብር ብሩክ ወጥቷል። ወደ ቤት መድረስና መድረሱን እንግዲህ በቀጣይ ሳምንት እናያለን። ይኸው ደግሞ ዛሬ አዲስ ልጅ የምታሳዝን ልጅ አግተዋል ማለት ነው። ለካ ወደዛ እንልካለን ወደዚህ እንልካለን እያሉ ነው የሚያጭበረብሩት የሚበሏቸው ማለት ነው። እቺ ልጅ ሳውዲ እንልካለን ብለው እንግዲህ ይዘዋታል ማለት ነው። የአባትሽን በሬ ሁላ የአባቷን ከብቶች በሙሉ አሽጠው በልተዋታል ማለት ነው። ሌላ ደግሞ 500 ሺህ ብር እንዲታስገባ አካውንት ልክልሻለሁ፣ በዚህ አካውንት ካልገባ አንቺ ከዚህ ፀሐይ እንደናፈቀሽ ትቀራለሽ። አረብ ሀገርን ብትሄጂ ከዚህ ልዩነት የለውም። እዛም ፀሐይ የለም እዚህም ፀሐይ የለም። ቤት ነው ታሽገሽ የምትዩ ብሏታል ማለት ነው። ይህም ብር እኔ ቤተሰቦችን ላራቁ ሳይሆን እነሱን ሰፖርት ላደርግ ነው የወጣሁት። አንቀት ትገለኛለህ እንጂ እኔ ይሄንን ብር አላስልክም። ሲጀመር ከየትም አያመጡም። ሁሉንም ነገር ንብረት ጨርሳችሁባቸዋል ብላ መልሳለች ማለት ነው። እሱም እንግዲህ የቀጣዩ ሚስቴ ጥላ ጠፍታለች፣ ቀጣዩ ሚስቴ የምትሆኚው አንቺ ትሆኛለሽ ምናምን እያላት ነው። እንግዲህ ይህንን ጭካኔ በምን ተሞልቶት እንዳመጣው ዝና ግን ከባድ ነው በእውነት። እንደዚህ አይነት ጭካኔ አይቻልም እና ፋይቱ ግን በጣም ጸዴ ነበር። የነ መድብል ጓደኛ ግን ይመችው ማርያምን። እንደዚህ እስከ መጨረሻው ድረስ የሚፋለም ሰው አይቻልም። ደግሞ ጎኑን እየደማ ምናምን ይፋለማል። አሁን እነዛ እኔ በቃ መጨረሻ የሆነ በቃ ሞተ ምናምን ብዬ ነበር የሆነ ታይም ላይ እንትን ሲሉት ሲማቱት ማለት ነው። ለሁለቱ ነው። በዛ ላይ በባለፈው የተመታው ደምቶበት ነበርና የጓደኝነት ጥግ ነው። በጣም ጎበዝ ነህ በርታ ብለናል። እኛም ብሩክን ስለተገኘ ደስ ብሎናል። መጨረሻ የሚያስጠላው ነገር ግን እንግዲህ እና ምሳሌም ከቤት እየጠበቀችው ነው በጉጉት ይመጣል ያድራል ምናምን እያለቻት ነበር። ላይ ደርስ ይችላል እያለቻት ነበር እናቲቱ ማን ነው ቅድስት። እንግዲህ በትናንትናው ዕለት በዛሬው ክፍል እንኳን የሚደርስላችሁ አይመስለኝም። በቀጣይ ክፍል ግን ይደርሳል። በምን አይነት ሁኔታ ውስጥ ትቀበለዋለች ምናምን የሚለው ያው እንደጠበቀችው ላታገኘው ትችላለች ማለት ነው። የሚያስጠላው ነገር እንግዲህ ሞገስ መመሳት ነው። ለብሩክ ብሎ ራሱን ጋርዷል ማለት ነው እና በጥይት መቶታል ማለት ነው። ያ የሆነ በጣም መተውት ነበር ግን ጥይት ተጠቅሞ መሳሪያ ተጠቅሞ መቶታል ማለት ነው። እንግዲህ ያኛውንም እሱ ሁለቴ መቶታል የመድብል ጓደኛ። ለሞገስ ነው ያለውለት አንተ ሂድ ብሎታል። ግን ሞገስ ይተርፋል ወይ አይተርፍም? ግን መሞት የለበትም። ያው መሞት የለበትም። እኛ ዳይሬክተርም ጸሐፊም ባንሆን